ሰላም ለተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ሌሎች የአፍሪካ ሀገራት ዜጎቻቸውን በአውሮፕላን ጭምር በማጓጓዝ ከአደጋው ሲታደጉ፣ የኢትዮጵያ መንግስት ግን የባስ ትራንስፖርት ወጪ እንኳን መስጠት ካለመቻሉ በተጨማሪ ዜጎቹን ከማይናማር ለመታደግ ደንታ ቢስ ሆኗል ተባለ። ዝርዝሩን አዘጋጅተናል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የምህረት ጊዜ መግለጫ ሰጠ። በመግለጫውም ፖሊስ፣ ሚሊሻና አድማ መከላከል እስከተሰጣቸው ቀነ ገደብ ድረስ ፋኖን እንዲቀላቀሉ የመጨረሻ ጊዜ የምህረት አዋጅ መፍቀዱን ገልጿል። ሙሉ መረጃውን የምናስደምጣችሁ ይሆናል። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ተጨማሪ አለን። በተከታታይ መንግስት ምላሽ እንዲሰጥባቸው የቀረቡ ዋና ዋና ጥያቄዎች እስካሁን ምላሽ ባለማግኘታቸው ሰራተኞች ላይ ከፍተኛ ጫና እያሳደረ መሆኑን የጠቆመው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ሰራተኞች ከዓመት በፊት ላነሷቸው አንገብጋቢ ጥያቄዎች ጠቅላይ ሚኒስትሩ ምላሽ እንዲሰጡ ጠይቋል። ሌላኛው መረጃችን ነው። ከመጋቢት 2 ጀምሮ እስራኤል ለ2.3 ሚሊዮን የጋዛ ሰርጥ ነዋሪዎች ሁሉንም አቅርቦቶች ሙሉ በሙሉ ማቋረጧና በዓመቱ መጀመሪያ ላይ በተኩስ አቁም ወቅት የተከማቸው ምግብ ሙሉ በሙሉ ማለቁ የተገለጸ ሲሆን በዓለም ፍርድ ቤት ችሎት እስራኤል ሰብአዊ እርዳታን የጦርነት መሳሪያ በማድረግ ዓለም አቀፋዊ ሕግን ጥሳለች በሚል ተከሳለች። ዝርዝሩን አዘጋጅተናል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የአሜሪካ የጦር ጄት ከአውሮፕላን አጓጓዥ መርከብ ላይ ተንሸራቶ ወደ ቀይ ባህር በመውደቁ ደብዛው ጠፍቷል ተብሏል። ተጨማሪ አለን። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተደመጡ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በኢትዮጵያ በየዓመቱ ከ140 ሺህ በላይ ሴቶች የፌስቱላ ህመም ተጠቂ ይሆናሉ ተባለ። በዓለም ላይ በየዓመቱ በፌስቱላ በሽታ ከ50 እስከ 100 ሺህ የሚሆኑ ሴቶች የሚጠቁ ሲሆን በኢትዮጵያ ደግሞ 140 ሺህ ሴቶች ተጠቂ እንደሚሆኑ በጤና ሚኒስቴር የእናቶችና ህጻናት ኤክስፐርት የሆኑት ወይዘሮ አረጋሽ ሞላ ተናግረዋል። ፌስቱላ በተለያዩ ጊዜያት በተለያዩ ምክንያቶች ይፈጠራል። ከነዚህም መካከል በወሊድ ሰዓት፣ ምጥ በሚራዘምበት ወቅት፣ በጤና ተቋማት በሰለጠነ ባለሙያ ሳይወለድ ሲቀር ሊከሰት እንደሚችል ተጠቁሟል። በሌላ በኩል ያለ ዕድሜ ጋብቻ፣ የተመጣጠነ ምግብ እጥረት ከምክንያቶቹ መካከል ተጠቃሾች ናቸው። የፌስቱላ ተጠቂዎች የሚያሳዩት ምልክቶች ሽንት የመቆጣጠር ችግር፣ የሰገራ በማህፀን ውስጥ መውጣትና ከፍተኛ የሆነ ከማህፀን የሚወጣ መጥፎ ጠረን ናቸው። በፌስቱላ ህመም ተጠቂ የሆኑ ሴቶች ከበሽታው ባልተናነሰ ከህብረተሰቡ በሚደርስባቸው መገለል ምክንያት የጭንቀትና ተጓዳኝ የስነ አእምሮ ህመም ተጋላጭ እንደሚሆኑ ተጠቅሟል። ፌስቱላን ለመከላከል በየቤቱ ግንዛቤ ከመስጠት ባለፈ የወጣት ሴቶችና የእናቶች የአመጋገብ ስርዓትን ማስተካከል አስፈላጊ በሆነ ሰዓት ሁሉ በተለይም ዳሌያቸው ምጥን ለመቋቋም የማይችሉ ሴቶች በቀዶ ሕክምና እንዲወልዱ ማድረግ፣ የተጋቡ አፍላ ወጣቶች እርግዝናን እንዲያዘገዩ የማድረግ ስራ እየተሰራ እንደሚገኝ ተገልጿል። ፌስቱላ በእናቶች ሞት ላይ ቀዳሚውን ስፍራ ከሚይዙ ምክንያቶች መካከል እንደሆነ ይነሳል። የጤና ሚኒስቴር በቀጣይ 5 ዓመት የኦብስቴትሪክ ፌስቱላን ህመም ለማጥፋት ዓላማ አድርጎ ከሚመለከታቸው አካላት ጋር በአጋርነት እየሰራ እንደሚገኝ ወይዘሮ አረጋሽ ሞላ ጨምረው ተናግረዋል። 18 ከፍተኛ የትግራይ አመራሮች በዘር ማጥፋት ወንጀል ተከሰሱ። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዝያ 21 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽንና ለጠቅላይ የምርመራ መምሪያ የቀረበው የጽሑፍ ክስ እንዳመላከተው የተጠቀሱ ተከሳሾች በጊዜያዊ አስተዳደሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክሱ የቀረበው አቶ አበራ ንጉስ በተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ባገለገሉ ግለሰብ መሆኑ ታውቋል። 63 የሚሆኑ የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጄኖሳይድ ወንጀል ተጣርቶ ህጋዊ እልባት እንዲያገኝ አመለክታለሁ ሲሉ ከሳሽ ገለጹ። ዶክተር ደብረጽዮን ገብረ ሚካኤል አቶ ጌታቸው ረዳን ጨምሮ ሌሎች 18 ከፍተኛ የትግራይ የፖለቲካና የሰራዊት አመራሮች በ63 ሰዎች የግድያ ወንጀል ክስ ቀረበባቸው። ከሳሻቸው የፌዴራል የመከላከያ ሰራዊት ከህዳር እስከ ሰኔ 16 2013 ዓ.ም የተለያዩ የትግራይ አካባቢዎችን ተቆጣጥሮ ባስተዳደረበት ወቅት የጊዜያዊ አስተዳደር ፍትህ ቢሮ ኃላፊ ሆነው የሰሩት ጠበቃና የህግ ባለሙያ አቶ አበራ ንጉስ ናቸው። ወደ 63 የሚሆኑ የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጄኖሳይድ ወንጀል ተጣርቶ ህጋዊ እልባት እንዲያገኝ አመለክታለሁ ሲሉም ከሰዋቸዋል። ከተከሳሾቹ
መካከል ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ፣ አቶ ጌታቸው ረዳ ካሳይ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሌተናል ጀነራል ታደሰ ወረደ፣ ሌተናል ጀነራል ጻድቃን ገብረትንሳኤ ይገኙበታል። ዛሬ ለኢፌዴሪ ፌዴራል ፖሊስ ኮሚሽን ለወንጀል ምርመራ የጠቅላይ መመሪያ የቀረበውና የተመለከትነው የክስ ጥቆማ ጽሑፍ የተጠቀሱት የፖለቲካና የሰራዊት አመራሮች የኢፌዴሪ የወንጀል ሕግ አንቀጽ 299 ሀ እና ለ በመተላለፍ በ63 ሰዎች ግድያና በአንድ ሰው የግድያ የሙከራ በማካሄድ የዘር ማጥፋት ወንጀል መፈጸማቸውን ያትታል። ተከሳሾቹ በትግራዩ ጦርነት ከጥቅምት እስከ ሰኔ 2013 ዓ.ም ትግራይን ለማስተዳደር በፌዴራል መንግስት ውሳኔና በደንብ ቁጥር 479 ህዝባር 2013 ዓ.ም መሰረት ተቋቁሞ በነበረው የጊዜያዊ አስተዳደር አመራሮች ላይ የወንጀል ድርጊቱን መፈጸማቸውንም ያብራራል። ክሱ የ18ቱን ተከሳሾች የ63 ሟቾችና የግድያ ሙከራ ተደረገባቸው የተባሉትን አመራሮችና ሰራተኞችን ስም ዝርዝር በግልጽ አካቷል። የኢትዮጵያ ሰራተኞች ከዓመት በፊት ላነሷቸው አንገብጋቢ ጥያቄዎች ጠቅላይ ሚኒስትሩ ምላሽ እንዲሰጡ ተጠየቀም። የኢትዮጵያ ሰራተኞች አንገብጋቢ ለተባሉ ጥያቄዎቻቸው ምላሽ ሊሰጣቸው ባለመቻሉ ጠቅላይ ሚኒስትር አብይ አህመድ በድጋሚ እንዲያነጋግሯቸው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጠየቀ። ከሰራተኛው ደሞዝ በቀጥታ ተቆርጦ ለአደጋ ስጋት መከላከል ገቢ ይደረግ በሚል የሚያስገድደው ረቂቅ አዋጅ ሰራተኛው ላይ ተፈጻሚ እንዳይሆን ጥያቄ አቀረበ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ፕሬዝዳንት አቶ ካሳሁን ፉሎ ነገ የሚከበረውን ሜዴን በዓል አስመልክተው በሰጡት መግለጫ በተከታታይ መንግስት ምላሽ እንዲሰጥባቸው የቀረቡ ዋና ዋና ጥያቄዎች እስካሁን ምላሽ ባለማግኘታቸው ሰራተኞች ላይ ከፍተኛ ጫና እያሳደረ ነው ብለዋል። ከአንድ ዓመት ተኩል በፊት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በነበራቸው የውይይት መድረክ አዎንታዊ ምላሽ ይሰጥባቸዋል ተብሎ ቃል ተገብቶባቸው የነበሩ ጥያቄዎች እስካሁን ምላሽ አለማግኘታቸውንም አስታውቀዋል። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያን የነገረ ማርያም አስተምህሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤው በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎች አስተላልፏል። ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያን አስተምህሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያኒቱን አባቶች ሊቃውንቱንና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ ማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህም መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ቋሚ ሲኖዶስ እንዲያቀርቡ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያን የነገረ ማርያም አስተምህሮ ውጭ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና ኦሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምህሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎተ ቡራኬ አጠናቋል። በተያያዘ ዜና የማህበራት ምዝገባና ቁጥጥር መምሪያ ፍኖተ ጽድቅ ጠቅላላ ማህበርን ለጊዜው አገደም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር ሰጥቶት የነበረውን ፍቃድ ለጊዜው አግዷል። መምሪያው እገዳውን የጣለው ቋሚ ሲኖዶስ በማህበሩ ሚዲያ የተላለፈውን ውሳኔ ተከትሎ ነው። የአማራ ፋኖ በጎጃም አደረጃጀት መምሪያ ኃላፊ አርበኛ እሸቱ ጌትነት በ8ኛ ክፍለ ጦር አባ ኮስተር ብርጌድ የኮማንዶዎች ምርቃት ላይ መልእክት አስተላልፏል። ባስተላለፈው በዚህ መልእክቱ ላይ አብዮቱ ከ2 ዓመት በፊት ሲጀመር ቁጭ ብሎ ሲታቀድ ስትራቴጂካሊ ካስቀመጣቸው ግቦች አንዱ የሚመጣውን ትውልድ ማዳን እንደሆነ የገለጸው እሸቱ የሚመጣውን ትውልድ በመልካችን መስራት ነው፣ እንደገና አፍርሰን መስራት ነው፣ በእኛ ቅኝት መስራት ነው ሲል ገልጿል። ለተመራቂዎቹ ባስተላለፈው መልእክት አሁን ቀጣዩ የቤት ስራችሁ ትውልዱን ስትቀርጹት አንድ አይነት ዩኒፎርም መልበስ ብቻ አይደለም፣
አንድ አይነት አዲስ ስነ ልቦናዊ ውቅር ያለው ትውልድ መቅረጽ ነው። አንድ አይነት እሳቤ ያለው ፍጹም አንድና ያው የሆነው ትውልድ መፍጠር ነው ብሏል። እጃችን ላይ ያለው ፕሮጀክት ቀላል ፕሮጀክት አይደለም ያለው እሸቱ የዛሬ 500 ዓመት የሚያልቅ አይደለም። እስከ ዳግም ምጽአት ህዝብህ ይኖር ዘንድ አስቻይ ስርዓት ነው የምትተክሉት። ለዛ ሁነኛ ኃይል መገንባት ያስፈልጋል ብሏል። አክሎም ከዚህ ካለው በላይ ከዛፍ በላይ ከወንዝ በላይ የሆነ ሰውነትን መሰረት ያደረገ ማህበረሰባዊ ግንባታ ነው የምንገነባው። እንደምታዩት ሽፍቶች ሆነን አይደለም ኃይል የምንገነባው። ሽፍትነት የአባቶቻችን ወግና ባህል እሴት ቢሆንም እንኳን እኛ ግን የህዝባችን ህልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አልመን የተነሳን ለዛም የሚሆን ኃይል እየገነባን ያለን ሰዎች ነን በማለት በአማራ ፋኖ በጎጃም አደረጃጀት በ8ኛ ክፍለ ጦር አባ ኮስተር ብርጌድ የኮማንዶዎች ምርቃት ላይ ተገኝቶ መልእክቱን አስተላልፏል። በተያያዘ ዜና የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የምህረት ጊዜ መግለጫ ሰጥቷል። የመግለጫው መግቢያ ተራራው የአማራ ህዝብ ሀገር በሰራ ከአጋር ብሔረሰቦችም ጋር በመደጋገፍና በፍቅር ለኖረ እንደ ጠላት የሚቆጥሩት ግጭት ጠማቂዎቹ እንደ ህዝብ በህልውና እንዳይኖር የሐሰት ትርክቶችን አዘጋጅተው ህገ መንግስታዊ የዘር ማጥፋት አውጀውበት እነሆ የመካናይዝድ የድሮንና የእግረኛ ሰራዊት ታዞለት የጦር ሰለባ ከሆነ ድፍን 2 ዓመት ሞላው ይላል። መግለጫው ከመንግስት ጋር እንደቆሙ የገለጻቸውን የአማራ ፖሊስ፣ የአማራ ሚሊሻና አድማ መከላከልን አስመልክቶ ከመንግስት ጎን መቆማቸውን በደሞዝ ምክንያት ብቻ እንጂ የብልጽግናን ርዕዮተ ዓለም ገብቶ እንዳልሆነ አንተም እኛም የምናውቀው ሀቅ ነው። በንጹህ የአማራ ወገንህ ላይ በአንተ ተባባሪነት እርሻም ሆነ ገበያ ውሎ መግባት፣ ነግዶ በሰላም መኖር፣ በነጻነት ከቦታ ቦታ መንቀሳቀስ፣ ትምህርት፣ ሕክምናና ፍትህ እንዳያገኝ፣ በድህነት እንዲማቀቅ፣ ሃይማኖታዊ አምልኮቱን መፈጸም አለመቻሉን ጠንቅቀህ የምታውቀው የአደባባይም ነው ሲል ይገልጻል። በታሪክ ለተሳሳትከው ሆይ ድርጅታችን የአማራ ፋኖ በጎጃም ከዚህ በኋላ ግን ፍጹም ንጹህ አማራ እንድትሆን ይፈልጋል ያለው መግለጫ በ8ኛ በላይ ዘለቀ ክፍለ ጦር ቀጠና ባሉ ቦታዎች ሁሉ ከመንግስት ጋር ትብብር ያላቸውን ፖሊስ፣ ሚሊሻና አድማ መከላከል ከሚያዝያ 23 ቀን 2017 ዓ.ም ጀምሮ እስከ ግንቦት 10 2017 ዓ.ም ድረስ ፋኖን እንዲቀላቀሉ የመጨረሻ ጊዜ የምህረት አዋጅ መፍቀዱን የገለጸ ሲሆን ወደ ነበረ የአማራነት ክብራችሁ ስትመለሱ የ8ኛ በላይ ዘለቀ ክፍለ ጦር ለደህንነታችሁ ኃላፊነት ወስዶ የትግል ወይም ወደ ኋላ ደጀን ማስረከብ የሚቀላቀል መሆኑን በአክብሮት ይገልጻል ሲል የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር በሰጠው የምህረት ጊዜ መግለጫ አመላክቷል። መንግስት በችግር ላይ ያሉ ዜጎችን ከማይናማር ለመታደግ ደንታ ቢስ ሆኗል ተባለም። ጋዜጠኛ ኤልያስ መሰረት እንደጻፈው ማይናማር አሳሳቢ ሁኔታ ውስጥ የሚገኙ ኢትዮጵያውያን ዜጎች ለመልቀቂያ የሚሆን አነስተኛውን የባስ ትራንስፖርት ወጪ እንኳን ከመንግስት ማግኘት ባለመቻላቸው ከፍተኛ ስቃይ ውስጥ ናቸው። ከስፍራው ያነጋገራቸው ዜጎች ለኤልያስ መሰረት እንደተናገሩት ቤተሰቦቻቸው ለዚሁ አሳዛኝ ሁኔታ መፍትሄ እንዲያመጡ እስከ 20,000 የአሜሪካ ዶላር እንዲያዋጡ ተገደዋል። የባስ ብሎም ይህን ያህል ገንዘብ ከፍለውም ቢሆን የመንግስት የልዑክ ቡድን አሁንም ድረስ ባለመድረሱ ተስፋቸው ተሟጧል ተብሏል። እንደዛም ተከፍሎ የመንግስት ልዑክ ቡድን ስለሚያስፈልግ እየጠበቅናቸው ነው፣ ግን ለሱም እየተግደረደሩ ነው ሲሉ በምሬት ተናግረዋል። የኢትዮጵያ መንግስት ይህን ያህል ዘግይቶ እርምጃ መውሰዱ በተለይ ሌሎች የአፍሪካ ሀገራት ዜጎቻቸውን በአውሮፕላን ጭምር በማጓጓዝ ከአደጋው ሲታደጉ መስተዋሉ እጅግ አሳዛኝና ተገቢ ያልሆነ ድርጊት ነው ብሏል። የኢትዮጵያ ዜጎች ግን ለቀላል የትራንስፖርት አገልግሎት እንኳን ሳይታሰቡ መጥተዋቸው የመንግስትን ኃላፊነት በግልጽ ጥያቄ ውስጥ ይጥላል ሲል ገልጿል። እንደዛም ተከፍሎ የመንግስት ልዑክ ቡድን ስለሚያስፈልግ እየጠበቅናቸው ነው፣ ግን ለሱም እየተግደረደሩ ነው ያሉኝ እዛው ያሉ ዜጎቻችን ናቸው ያለ ሲሆን ሌሎች የአፍሪካ ሀገሮች እንኳን ሰዎቻቸውን በአውሮፕላን አጓጉዘው ከጨረሱ ሰነባብተዋል። የኛዎቹ ለባስ ክፍያ ለመክፈልና አቀባበል ለማድረግ የሉም ሲል ገልጿል። 3 ወደብ አልባ የአፍሪካ ሀገራት ወደብ ሊያገኙ መሆኑ ተሰማ። ወደብ አልባዎቹ ማሊ፣ ኒጀር እና ቡርኪና ፋሶ በአትላንቲክ ውቅያኖስ በኩል መውጫ ሊያገኙ ነው ተባለ። የሞሮኮ መንግስት 3ቱ የምዕራብ አፍሪካ ሀገሮች በግዛቱ በኩል ወደ አትላንቲክ ውቅያኖስ መውጫ እንዲያገኙ ሀሳብ ማቅረቡን ቢዝነስ ኢንሳይደር አፍሪካ ጽፏል። የ3ቱ ሀገሮች የውጭ ጉዳይ ሚኒስትሮች ከሞሮኮ ንጉስ መሐመድ 6ኛ ጋር በራባት ባደረጉት ምክክር በሀሳቡ ተስማምተንበታል ማለታቸው ተሰምቷል። ማሊ፣ ኒጀር እና ቡርኪና ፋሶ ከምዕራብ አፍሪካ መንግስታት ምጣኔ ሀብታዊ ማህበር ኤኮዋስ አባልነታቸው ለቀው ወጥተዋል። በአንጻሩ የራሳቸውን የሳህል መንግስታት ትብብር የተሰኘ ኮንፌዴራላዊ ጥምረት መፍጠራቸው ተጠቅሷል። 600 የሚያህሉ የሰሜን ኮሪያ ወታደሮች ለሩሲያ ተሰልፈው ሲዋጉ በዩክሬን ውስጥ መገደላቸው ተሰማ። በዩክሬን ውስጥ በሩሲያ በተመራው ጦርነት 600 የሚያህሉ የሰሜን ኮሪያ ወታደሮች ተገድለዋል ሲሉ የደቡብ ኮሪያ ህግ አውጪዎች የስለላ ባለስልጣናትን ጠቅሰው ተናግረዋል። ሊሴ ኦንግ ኮይን እና ኪም ባይንግ ኪ ለጋዜጠኞች እንደተናገሩት በጦርነቱ እስካሁን 4700 የሚገመቱ ሰሜን ኮሪያውያን ተገድለዋል ወይም ቆስለዋል ብለዋል። የህግ አውጪው የስለላ ኮሚቴ ሰብሳቢ የሆኑት ሊ እና ኪም የሰጡት አስተያየት ፒዮንግያንግ ለመጀመሪያ ጊዜ የሞስኮን ጦርነት ለመደገፍ
ለመደገፍ ወታደሮቿን ወደ ሩሲያ መላኳን ካረጋገጠች ከ2 ቀናት በኋላ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን የዩክሬን ኒዮናዚ ወራሪዎችን ለማጥፋትና የኩርስክን አካባቢ ከሩሲያ ጦር ኃይሎች ጋር በመተባበር ለማስለቀቅ ወታደሮቻቸውን ለማሰማራት ማዘዛቸውን በይፋዊው የኮሪያ ሴንትራል የዜና ኤጀንሲ ሰኞ ዕለት ባወጣው ዘገባ ይፋ መደረጉ ይታወሳል። ከጥር ወር ላይ የሰለላ ኤጀንሲው በግጭቱ ወደ 300 የሚጠጉ የሰሜን ኮሪያ ወታደሮች መገደላቸውን ማሳወቁ ይታወሳል። የወግ አጥባቂ ፒፕል ፓወር ፓርቲና የሊበራል ዲሞክራቲክ ፓርቲ አባላት ሊና ኪም ለጋዜጠኞች በሰጡት መግለጫ የስለላ መረጃው እንደሚያሳየው ፒዮንግያንግ በአጠቃላይ 15000 ወታደሮችን አስተማርታለች። ፒዮንግያንግ ለላከቻቸው ወታደሮች በምላሹ ድሮን፣ የኤሌክትሮኒክስ የጦር መሳሪያዎችና SA-22 ከምድር ወደ አየር ሚሳኤሎች ቴክኒካል ድጋፍ ያገኘች ትመስላለች ሲሉ ሕግ አውጪዎቹ ተናግረዋል። በጦርነት ውስጥ ከ6 ወራት ተሳትፎ በኋላ የሰሜን ኮሪያ ኃይል ደካማ ሆኗል። ነገር ግን እንደ ድሮኖች ያሉ አዳዲስ መሳሪያዎችን መጠቀም በመልመዱ የውጊያ አቅሙ በጣም ተሻሽሏል ሲሉ ጋዜጠኞች ገልጸዋል። በዓለም ፍርድ ቤት ችሎት እስራኤል ሰብአዊ እርዳታን የጦርነት መሳሪያ አድርጋለች በሚል ተከሰሰች። ከመጋቢት 2 ጀምሮ እስራኤል ለ2.3 ሚሊዮን የጋዛ ሰርጥ ነዋሪዎች ሁሉንም አቅርቦቶች ሙሉ በሙሉ አቋርጣለች። በዓመቱ መጀመሪያ ላይ በተኩስ አቁም ወቅት የተከማቸው ምግብ ሙሉ በሙሉ ማለቁ ተገልጿል። በዓለም አቀፍ የፍትህ ፍርድ ቤት የሚገኙት የተመድና የፍልስጤም ተወካዮች እስራኤል የእርዳታ አቅርቦትን ለማመቻቸት ስላላት ግዴታዎች ሀሳብ በሰጡበት የመጀመሪያ ቀን የፍርድ ቤት ቆይታ በጋዛ ላይ እርዳታን ባለመፍቀድ እስራኤል ዓለም አቀፍ ሕግን ጥሳለች ሲሉ ከሰዋል። በከፍተኛ ፍርድ ቤት የችሎት መክፈቻ ላይ የመንግስታቱ ድርጅት የህግ አማካሪ እስራኤል በጋዛ ላሉ ሰዎች ሰብአዊ እርዳታን የመፍቀድና የማመቻቸት ግልጽ ግዴታ አለባት ብለዋል። ኤሊኖር ሃማርስክጀልድ በተያዙት የፍልስጤም ግዛቶች ውስጥ ካለው ወቅታዊ ሁኔታ አንጻር እነዚህ ግዴታዎች ሁሉም የሚመለከታቸው የዩኤን አካላት ለአካባቢው ህዝብ ጥቅም የሚውሉ ተግባራትን እንዲያከናውኑ መፍቀድን ያካትታል ብለዋል። የፍልስጤም ተወካይ የሆኑት አማር ሂጃዚ በበኩላቸው እስራኤል ሰብአዊ እርዳታን እንደ የጦርነት መሳሪያ እየተጠቀመች ሲሆን በጋዛ ያሉ ሰዎች ረሃብን እየተጋፈጡ ነው ብለዋል። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር በበኩላቸው እስራኤል አቋሟን በጽሁፍ ለፍርድ ቤቱ ማቅረቧን ገልጸው ሂደቱን ሰርከስ ሲሉ ገልጸውታል። ሰኞ ዕለት በኢየሩሳሌም ንግግር ያደረጉት ሳር ፍርድ ቤቱ በፖለቲካ ውስጥ ገብቷል ያሉ ሲሆን የተባበሩት መንግስታት ድርጅት የፍልስጤም የስደተኞች ኤጀንሲ ሰራተኞችንና የጋዛ ታጣቂ ቡድኖችን መለያየት አልቻለም ብሏል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የአሜሪካ ጦር ጀት በቀይ ባህር ውስጥ መስጠሙ ተገለጸ። የአሜሪካ ባህር ኃይል FA-18 ሱፐር ሆርኔት ተዋጊ ጀት ከUSS ሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ተንሸራቶ ወደ ባህሩ በመውደቁ ደብዛው ጠፍቷል ተብሏል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የጦር ጀቱ ከሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ እንዲንቀሳቀስ እየተደረገ በነበረበት ወቅት ወደ ባህሩ የተንሸራተተው ሰኞ ዕለት መሆኑን የአሜሪካ ባህር ኃይል በሰጠው መግለጫ አስታውቋል። የባህር ኃይሉ አንድ መርከበኛ መጠነኛ ጉዳት እንደደረሰበት የተገለጸ ሲሆን የጦር ጀቱ ወደ ባህሩ እየተንሸራተተ በነበረበት ወቅት ፓይለቱ ዘሎ በመውጣቱ ሕይወቱ መትረፉ ታውቋል። ከሙያተኞች ቁጥጥር ውጭ ሆኖ ወደ ባህሩ የገባውና የሰጠመው የጦር ጀቱ የየመን አብዛኛውን ክፍል ተቆጣጥሮ እያስተዳደረ ባለው የሀውቲ ታጣቂ ቡድን ላይ እርምጃ እየወሰደ የሚገኘው የአሜሪካ ባህር ኃይል ንብረት መሆኑም ተጠቁሟል። በዕለቱ የሁቲ ታጣቂዎች በሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ያነጣጠሩ የሰው አልባ አውሮፕላንና የሚሳኤል ጥቃቶችን መሰንዘራቸውን ተናግረዋል። በዚህም አደጋው የተፈጠረው መርከቡ በፍጥነት ከሀውቲ ጥቃት ለማምለጥ እየተንቀሳቀሰ በነበረበት ወቅት ነው ሲሉ ምንጮች መግለጻቸውን CNN ዘግቧል። ሆኖም የአሜሪካ ባህር ኃይል በጉዳዩ ላይ እስካሁን ያለው ነገር የለም።